እህቴ ሌይላ ያው እንደምታዩት እንደ ኖርማል ሰው ነው የምታወራው። የሆነ ነገር ስትጠይቅ ሌላ ነው የምትመልሰው። ባለፈው ለኡስታዝ አብዱልመና ከአረፋ በኋላ ነው የምሄደው፣ ለአረፋ ካጂ በኋላ ትሄጃለሽ ብለውኛል ብላ ነበር በስልክ። ትናንት ደግሞ በአካል በኤምባሲ መታ ሲያወሯት 2 ዓመት ይቀራኛል ትላለች። እሷ ገና የምታስታውሰው ኮንትራት እንዳልጨረሰች ነው መሰለኝ። 2 ዓመት ይቀራኛል ነው የምትለው። ባለፈው ያወረችው ሌላ፣ ትናንት ያወረችው ሌላ። ያ ማለት ስላመማት ነው። አላህ ይሽፊሃ ኢንሻአላህ። ኢትዮጵያ ከገባች ቁርአንም እናስቀራለን። እና ያው ኤምባሲዎቹ በመጀመሪያ ደረጃ ለኡስታዝ አብዱልመና ኸይር ስራውን አላህ ይቀበለው፣ ጀዛውን አላህ ይክፈልለት። ያው ትልቅ ሰበብ ነው አንተም ያደረስከው። ያንተን ሰምቶ ደግሞ እሱም ትልቅ እና በቃ በጣም ጥረት ነው ያደረገው። አመሰግናለሁ። እንደዛው ትላንት አምጥተዋት ሲጠይቋት ሌይላ በዚህ ሁኔታ ነው ያለችው። ሴትዮዋ እያወረች የነበረው ሌላ ነገር ነው። የራሷን ልጅ መጥቶ አብደላ የሚባል ትልቅ ልጅ የመዳሟ ልጅ ነበር ከሌይላ። አይ በቃ በጣም ይቅርታ፣ እኛ እናሳፍራታለን፣ ወደ እናንተ እናመጣታለን፣ የ15 ቀጠሮ ብቻ ስጡን፣ የ5 ዓመቷንም ደሞዝ ልብሷንም የራሷን ነገር ይዘን እንመጣለን እዚህ ከ15 ቀን በኋላ የ15 ቀጠሮ ብቻ ስጡን ተብለው ጠየቁት ኡስታዙ ኤምባሲዎቹ ደግሞ እሺ ብለው ቃል ተግባብተው በቃል ነው የሄዱት። ከ15 ቀን በኋላ ወደ እነሱ ያመጣዋታል ማለት ነው። ከዛ እናሳፍራታለን ኢንሻአላህ ትሄዳለች። አልহামዱሊላህ። ይሄ ለኔ ትልቅ ደስታ ነው። ዋናው እኔ እየፈለኩ የነበረው እሷ እነሱ ጋር መታ በአካል እንዲጠየቋት ነው። ያው በስልክ ብዙ ጊዜ ያው ኖርማል ነኝ ነው የምትለው ለማንም ሰው እኔ ደህና ነኝ በቃ ችግር የለም። አሁን እዚህ ጋር ሙቤ የምታወራው ስልክ ታውቂያለሽ ለምን አትደውይም የቤተሰብ ስልክ ስትባል እኔ ስልክ በቃ እኔ ማፊ ሙሽኪላ እኔ ስራ ሰርቼ ነው በቃ ያኔ ስራ ብቻ ሰርቼ ነው የምተኛው በልቼ ስልክ አይሰጠኝም ለማለት ራሱ ፈርታለች። እዚህ ጋር ብዙ ማብራሪያ አልሰጠችም፣ አላወረችም፣ የውስጧን አላወረችም። ለምን በቃ ስላማማት ማለት ነው። ብቻ አልহামዱሊላህ ኢትዮጵያ ከገባች ቁርአን እናስቀራለን ኢንሻአላህ። ሙቢ ኸይር ጀዛከን አላህ ይክፈልልህ። እኔ ጋር ያለው አዲስ ነገር ይሄ ነው። ከዚህ በፊትም ደጋግሞ ሞክረው ሴትዮዋን ይዤት እመጣለሁ እያለች ስራ ላይ ነኝ እንትን ነኝ 10 ቀን ስጡኝ ምን ስጡኝ እያለች ብዙ ነገር ስትናገር ነበር። እኔም እዚህ በቀጥታ ስልክ ያው ደውዬ አናግሪያት ነበር ሴትዮዋን እና እንደምትወስዳት ነበር ኤምባሲ የተናገረችው። አልহামዱሊላህ ዛሬ ላይ እንግዲህ ቪዲዮም ልካለች። ሌይላ ያው እንግዲህ እንደምታዩት ናት። እስኪ ደውለሽ ታውቃለሽ? ይጠይቃታል። ያው ዘነዝ ኮሚኒቲዎች ነው ደውለሽ ታውቂያለሽ ስልካቸው አለች። ማፊ ሙሽኪላ ትላለች። እንዴት ነው ማለት አስባችሁታል? 7 ዓመት ሙሉ እንግዲህ እነዚህ ሰዎች ቤት ነው የምትሰራው። 5 ዓመት ድምጿ ጠፍቷል። ደውላ አታውቅም። እናቷንም እህቷን ራሱ አታውቃትም። በስልክ ስታወራት ማፊ ሙሽኪላ ነው የምትለው። ስለዚህ ወይ እቺ ልጅ የሆነ ሰህር መድኃኒት ነገር ተሰርቶባታል ወይ የሆነ የሚያፈዝ ነገር ሰጥተዋታል። ለምን ጤነኛ እንዳልሆነች እዚህ ጋር ያስታውቃል። ብዙ ጊዜ ግን እነሱ ኮሚኒቲዎቹ ኤምባሲ ደውሎ ሲያናግራት አልহামዱሊላህ ደህና ነኝ አትጨነቁ ስራ እየሰራው ነው የምትለው። እነሱ ደግሞ አላወቁም እንደታመመች ማለት ነይ ሊያናግሯት ይሞክራሉ። እና እሷ ደህና ነኝ እያለች እኛ ምንም ማድረግ አንችልም ሲሉ ነበር። እኔ ግን ያው አስረዳዋቸው፣ ቪዲዮ ላኩላቸው። ቪዲዮ ከዚህ ቤት ተደብቃ የቀረጸቻትን ልኬላቸው ይዋት እቺ ልጅ ጤነኛ አይደለችም፣ ስለዚህ እባካችሁን አምጡና እናንተ ቁጭ ብላችሁ አናግሯት ብዬ በተደጋጋሚ ደውዬም በስልክ ማናገሪያቸዋለሁ። ያለው ነገር አስረድቻቸው አልহামዱሊላህ። ዛሬ ላይ ግን ጠርተው አናግሯት ነበር። ይሄ ነው ስልክ ቤተሰብ ችግር የለም ስራ ሰርተሽ ላይ ብቻ ነው ያሉኝ ትላለች። አያችሁ በቃ ስለዚህ እቺ ልጅ ላይ የሆነ ነገር ተሰርቶባታል። ያው 2 ዓመት የለፋችበትን ብር የላከችው ለባሏ ነው። እዚህ ጋር የምታዩት ሌይላ እቺ ልጅ ህፃን ልጅ ናት። ካገባች በ5 ወር ነው ገና ሙሽራ ናት።
ባልየው ወረቀት ጨርሶ ምን ብሎ ወደ አረብ ሀገር የላካት በ5 ወሯ የ5 ወር ሙሽራ ሆነ። ገባችሁ? የ5 ወር ሙሽራ ሆኖ ነው የላከላት። 2 ዓመት ሙሉ እየሰራች አረብ ቤት ደረጃ እየጠረገች አፈር በልታ ያገኘችውን ብር የላከችው ለባሏ ነው። በዚህ ብር ባልየው ቤት ገዝቷል። 2 ዓመት የለፋችበትን ብር ማለት ነው። ቤት ገዝተው በዛ ቤት ውስጥ ባልየው እየኖረ ነው። እሱ ግን ሌላ ካሁን በኋላ አትመጣም ብሎ ሞታለች ተብሎ ቤት ውስጥ ለቅሶ ተቀምጦ እናት ተስፋ ቆርጣ አባት ተስፋ ቆርጦ ለቅሶ ተቀምጦ ሞታለች ተብሎ ነበር። ከዛም ሌላ ሁለተኛ ሚስት አግብቶ ወልዶ ሌላ ለፍታ ሰርታ የሰራችበት ቤት ውስጥ ባልየው እየኖረ ነው። ሐራም የናስ 5 ዓመት ሙሉ የለፋችበትን ደሞዝ እኔ ይሄ ነው ለኤምባሲዎቹ ያስረዳቸው። ሐራም ነው። እቺ ልጅ ምንም ነገር አታውቅም። አምጧትና አናግሯት ብያቸው ጀዛሁም አመሰግናቸዋለሁ። በጣም ብዙ ነው። ሰላም አለይኩም ሀቢቢ። ወአለይኩም ሰላም። ሰላም ነው። ማን ነው? አልሐምዱሊላህ። እንትን ጥያቄ ነበረኝና ግን ያው ሁሉም እየሰማሁ ነው። በልጅቷ በዛች በሌላ ጉዳይ አሁን ቪዲዮ ተልኮልኝ ነበር። ቪዲዮ ልላክልህ። ልጅቷን ትናንትና ጠርተዋት ኤምባሲ መታ ነበር እና ልጅቷ ግን ቪዲዮ ላይ ያው ትንሽ ጤነኛ አይደለችም። ምንም ነገር ያለው ከዚህ ቤት እንደሚያማት እና ኡስታዝ አብዱል መናን ሳይሆን ሌላ ሰው ነበር ሲያናገራት የነበረው። ማን ነው እሱን ያላቀውም። እና ቪዲዮ የሆነ አጠር ያለ ቪዲዮ አለ። ልጅቷ እኔ 2 ዓመት መስራት ፈልጋለሁ ምናምን ትንሽ ያማታል። ያው የጤና ችግር አለባት እና ቤተሰቦችሽ ተጨንቀው ነው ምናምን ብሎ አሁን እህትየው እንደምትለው ከሆነ ከ2 ሳምንት በኋላ የ5 ዓመት ደሞዟና ልብሷን ይዛ እንደምትመጣ ነው ሴትዮዋ ቃል የገባችው። ማለት ልጅቷን ለምንድን ነው ተመልሳ ወደ እነሱ ጋር ሄደችው? ማለት እዛ መሆን ትችላለች፣ መቀመጥ ትችላለች። ለምንድን ነው እንደገና ይዛት እንድትሄድ የተደረገው? ይሄን ነገር ጠያይቀህ ልትነግረኝ ትችላለህ? ቆይ አልገባኝም። ሌላ ነው ሰቡናት እንዴ? አይደለም ሌላ፣ ያችኛው አንደኛው ሌላ ባለፈው የላኩልህ ቪዲዮ ሌላ አልመጣችልኝም። ሌላ የምትባል ልጅ 5 ዓመት ደግሞ ሌላ ይረጎ የ5 ዓመት ደሞዝ ያልተቀበለችው ነው እንዴ? እሺ ያው ገባሽ አናገራት። ከዛስ እሺ 5 ዓመት ደሞዝ ተቀበለች። እሺ ወይ ደማም ላይ ካለኝ ነበር። አይዋ እሺ ደማም ነው ሪያድ ባለፈው ኡስታዝ አብዱል መናን እንኳን ጉዳዩን እሱን የያዘ ነው ብዬ አናግሬው ትዝ አይልህም? አናገረኝ። እሺ አሁን ንገረኝ እስኪ። እሷ ልጅ ትናንትና ጠርተዋት ነበረ፣ አናግረዋት ነበረ። ኮሚኒቲ እዛ ኤምባሲ መታ ነበር። እሺ እና ኤምባሲ መታ ሴትዮዋን መታ ከልጇ ጋር ይዛት መታ። ያናገረው ግን ኡስታዝ አብዱል መናን ሌላ ሰው ነው፣ እኔ አላውቀውም። እና ከ2 ሳምንት በኋላ ደሞዟ የ5 ዓመት ደሞዟና ልጅቷን ይዤ እመጣለሁ ብሎ ልጅቷን ይዛው እንደገና ሄዱ። ልጅቷ እኮ በጣም ጤነኛ እኮ አይደለችም። እዚህ ጋር ቪዲዮ ልክላለሁ። የምታወራው ነገር ትክክል አይደለም። እና አሁን ምንድን ነው ምን ወረቀት አስፈርሟቸዋል ማለት ከ2 ሳምንት በኋላ የ5 ዓመት ደሞዟና አሁን ከዚህ በፊት አንድ ነገር አለ። አሁን ስለዚህ ጉዳይ በእነሱ ስራ ላይ እኔ ኢንተርቪው ቢያሰብዝ አልችልም ስለማላውቀው ማለት ነው። እነሱ በዛ ሰዓት እንደ አካሄዱ ያስተናገዱት ነገር ሊሆን ይችላል። ልጅቷን እዛው ራሷ አስቀምጣ ከስከነ ብሯ ኬቷን ይዛ የምትመጣበት መንገድ ተመቻችቶ ሊሆን ይችላል። አስፈርመው ነው እንጂ እኮ ዝም ብሎ አይሰጧትም ልጅቷን። እርግጠኛ ነኝ ዝም ብሎ አይሰጧትም እኮ። እሱን አረጋግጥና ንገረኛ። ቪዲዮ ልላክልህ። እሺ እስኪ ላክልኝ። እህትዮ ተጨንቃለች። መታ ኢትዮጵያ ኤምባሲ ዝም ብሎ አሳልፈው አይሰጥም። እርግጠኛ ነኝ ሙሉ ደህንነቷን ጠብቀው ነው አንድ ነገር እንደማትሆን ሙሉ ገንዘቧን፣ ትኬቷን፣ የምትበርበትን ቀን ይሄን አመቻችቶ ነው መልሰው የሰጧት እንጂ ዝም ብለውማ አይሰጧትም። እርግጠኛ ነኝ አያደርጉትም። እነሱም የከፋ ነገር ላይኖር ይችላል። በከፋ ነገር ላይ በሀገሯ ኤምባሲ ላይ መታ አሳልፈው ድጋሚ ይሰጣታል። ይሄ የማይመስል ነገር ሙስታሂል። ጥንቃቄ ያስፈልገዋል። የሆነ ነገር ከመናገር በፊት ራሳቸው መልስ ከሚሰጡ መጠበቅ ነው። እስኪ እኔ ያው እደውላለሁ፣ ችግር የለም እኮ እኔ ቪዲዮ ልክላለሁ። ይኸውና እልክላለሁ። መተው ያሆነ የከፋ ነገር የለም። እርግጠኛ ነኝ የከፋ ነገር የለም።
አው ግን አሁን አይ ቤተሰቦቿ ተጨንቀዋል ለመሰለ አሁን አግኝተዋት ደግሞ አሁን እነዛ ሰዎች እንግዲህ 5 ዓመት ሙሉ ደግሞ ሳስጣት አሁን ከ2 ሳምንት ከዚህ በፊትም እኮ 2 ሳምንት ይያ ትመጣለሁ ብላ አልመጣችም። ከ10 ቀን በኋላ ይያ ትመጣለሁ ብላ ያኔ የመንግስት ሰራተኛ ነኝ አሁን አይመቸኝም በተለያየ ጊዜ ስትዋሽ ነበር ሴትዮዋ ገባ። አንዳንድ ጊዜ እኮ ከህግ አንፃር የሚደረግ ነገር አለ እና አውቃለሁ። ግን ባለፈው ራሱ ከእናቷ አትሊስት ድምጿን ትስማ ብለው ኡስታዝ አብድልመናን ራሱ ስልክ ሰጥቷት እናትየው ጋር አስደውለሽ እናትየውን ድምጿን ትስማ እናትየው ታማለች ስትብለው እሺ ብላ ቁጥር ተቀብላ አልደወለችም። እና ስለዚህ አሁን አንተ ምን ተባት አለ ማለት እቺ ሴትዮ ከ2 ሳምንት በኋላ የ5 ዓመት ደሞዟና ወረቀቱ ልጅቷን ይዛ ትመጣለች የሚለውን እሱን አረጋግጠንና እንትን በልኝ ያን ነገራት። ሙሉ ስሟ ማን ነው? ሌላ ማናት? ሌላ ኤረጎ እሺ አሁን ደውላለሁ። እና ቪዲዮ ልክልሃለሁ፣ ዋትስአፕ ላይ ልክልሃለሁ። ቪዲዮ ነው። ለምን አንተ ቪዲዮን ስታየው እዛች ጋር የሚያናገራት ሰው ማን እንደሆነ ታውቀዋለህ። መጀመሪያ ቪዲዮ ነው። እሺ ላክልኝ። አሁን ቶሎ በስ አልገባ ላክልኝ። የሆነ ስብሰባ አለ። እሺ ልክልሃለሁ። ቆይ ቪዲዮ ልላክለት ጠብቁኝ። ምን አለ መሰለህ አሁን እኔ ያገኘሁት መረጃ ምንድነው መሰለህ ልጅቷ ኢቃማ የላትም። የመጣችው በዚያራ ነው። የሰራችው ደግሞ እነሱ ጋር ነው የሰራችው። ከመጣች 7 ዓመት ምናምን ይመስለኛል። ብቻ የ5 ዓመት ደሞዝ አላት። እዛ ነው የሰራችው። ስለዚህ አሁን ልጅቷን እዚህ ብናስቀራት ብሯ ይበላል። በኢቃማ ሰዎቹ በኢቃማ ስላላወጡላት ሰዎቹን መያዝ አንችልም። ኦኬ። ግን ለብሯም ደህንነት ለሷም ደህንነት የልጁ በአገሩ ኢቃማ ቁጥሩ በሳውዲ በራሱ ዕጣቃ በስልክ ቁጥሩ የእናቱ ሀዊያ የእናቱ ስልክ ቁጥር ተጽፎ በስነ ስርዓቱ ፈርሞ በ15 ቀን ውስጥ ብሯንም ልጅቷንም ሻንጣዋንም እንደሚያመጣ ነው የተደረገው። እሺ ቢያንስ እንኳን አሁን ቢያስቀራት ራሱ ማለት ነው በዚህኛው ከሰን ልጅቷን ብሯን መቀበል እንችላለን። የኛ ሰው ችግሩን አይረዳም። በባዶ ቤት የሚሰራትን ልጅ አምጥተን ህገወጥ ሆና ብሯንም ትበላለች እሷም ትጎዳለች። እኛ የራሳችን ዘዴ ነው ትንስተው ነው የተጠቀምነው የሚል ነገር ነው። እኔ ሰነድ ነው የተሰጠኝ ሚኒስተር ገብቷል። ስለዚህ አሁን እኛ ሰው ብዙ ጊዜ ሚዲያ ላይ የምታወራው ነገር ዋጋ ያስከፍላል። ሁሉ ነገር ሚዲያ ላይ አይወራም። ይሄ ሀገር የህግ ሀገር ነው። በራሳቸው መንገድ አግባብ ባለው መንገድ ተጠቅመው ነው ጉዳዩን የሚያስኬዱትና ሁሉ ነገር በጭሆት ሊሆን አይችልምና አግባብ ባለው መንገድ ቢሆን ነው የሚሻለው። ጥንቃቄ ያድርጉ። ለልጅቷ ደህንነት ነው። ኢቃማ ስለሌላት የተጠቀሙት ነገር ነው። ይሄ ነው አሁን የተነገረኝ ሰነድ ማለት ነው። ማን እንደዚህ ብሎ ማውራቱ አያስፈልግም። ሰብር ያድርጉ። ከ15 ቀን በኋላ ልጅቷን ካላመጣት ጥያቄው ይነሳል። ከዛ በኋላ እንዴት ሆነ ተብሎ ሄፍስ ይሰራለን። እኛ ሚዲያ ላይ መውጣትም የለበትም። ካለቀ በኋላ እንደዚህ ማሳወቁ ነው የሚሻለው። ስለሱ የሚጨነቀው ሰው ማለት ነው። ሌላውን ነገር በውስጥ እንሰራዋለን። አንተ እኔ ያናገርከኝ እንደዛ ይሻላል። እሺ ሐቢቢ፣ እሺ በቃ አፉ በለን እንግዲህ ጀዛከላ ኸይር። ያ ቤተሰቦቿ ስለተጨነቁ ነው። እሺ ያው ለዛ አብሽር አማካኝ አለው ነው ከጎን ነኝ እስከምትወጣ ድረስ። በቃ አሁን ጥሩ መረጃ ተይዟል። በዛ መረጃ መሰረት እሺ ይገኛል ማለት ነው። መጀመሪያ ምንም መረጃ አልነበረም። ምክንያቱም ኢቃማ የላትም። ኦኬ ከዛ ኢቃማ ቢኖር ተሳልቀው ሰጡ ወጥቷል። የሁሉ አመት ያለ ኢቃማ ነበር ያስቀመጣቻት። ሱብሃንአላህ ያለ ኢቃማ ነው። ይዋ ሹፍ አሁን ኢቃማ ስለሌላት አስቀምጧት ቢሄዱ ብራ ትበላለች። አሁን ተረዳው። አሁን ገባ። በቃ እሺ ጀዛከላህ ሹክራን በለልኝ ለነሱ። እሺ ሰላም አለይኩም። እሺ አላወቁም በዚያራ መሆኑን ገባ። በዚያራ መታ መቅረቷ ለራሱ በህጉ ደረጃ እሷንም ጥፋተኛ ናት። በነገራችን ላይ ሙቤ ማለት እዚህ ሀገር ህግ አይፈቅድም። ያው ስለሚቀየር ነው እንጂ ኢቃማው ቢሰራላት ማለሽ ግን ሳይሰራላት ስትቆይ ሴትዮዋ ብቻ አይደለችም የሚመጣው ሰው የሆነ ነገር ካስፈረሙትማ አሪፍ ነው። አሁን በቃ ጥሩ ነው። በቃ ያለው ባይተዋትም ጥሩ ነው። አሁን የሚሄዱበት እርምጃ ትክክል ነው። እቺ ልጅ እንግዲህ 5 ዓመት ሙሉ ያለ ኢቃማ ስታሰራት ነበረ። በነገራችን ላይ ሴትዮዋ ገራማ ትከፍላለች ማለት ገራማ መክፈል አለባት። ኢቃማ ማሰደስ አለባት። አሁን እነሱ ሄደው ጠያይቀው ኢቃማውን ገንዘቧንም ይሰጣታል። መቼም ገባችሁ። አሁን እናንተ የምትፈሩት እኔ የምፈራው መሰለሽ ልጅቷን እንዳያስፈርሟት ፍሩ። ቤት ውስጥ እነዚህ አረቦች ምንም ቢያስፈርሟትም አይችሉም። ሙቤ እዛ ጋር ኤምባሲው ጋር እኮ ቃል ገብተዋል። ኦኬ አብነዋል። የ5 ዓመት ደሞዝ እንዳልሰጧት አመኑ። መጀመሪያ ቀን ያገኘዋት ቀን ሪማስ አፋን ይቅርታ አድርግልኝ በቋንቋችን ማለት ነው ሌላ አልኳት።
አንድ ወረቀት አምጥታ ፈርሚ ካለችሽ ትሞቻለሽ እዚህ ሀገር እንዳትፈርሚ ብያታለሁ። ትንሽም ቢሆን ያኔ ይገባታል። ለኔ መልስ ባትሰጠኝም እሺ ቢላ ደጋግሜ ይሄንን ነገር ነግሬያታለሁ ለሌላ ኢንሻአላህ። ነው በተፈረመም ከዚህ በኋላ ምንም አያመጡም። ኤምባሲ ላይ አምነዋል ኦሬዲ እንዳልሰጡ በቃ ኦሬዲ አምነዋል እንዳልሰጡ። ስለዚህ በቃ ምንም ኢንሻአላህ እስኪ ጥሩ ነገር እንሰማለን። ሰሞኑን ወላሂ በጣም ሰሞኑን እየተፈጠረ ያለው አሁን አንዲት ልጅ ትናንት ለኔ ሲልኩልኝ የነበረች ወጣች አሉ። አልহামዱሊላህ እንዴት እንደሆነ አላውቅም። የሆነ ህፃን ልጅ ደግሞ ዛሬ ልከውልኝ ነበረ። ምን ሆነ? ብቻ ያለው ነገር በጣም ከባድ እየሆነ ነው። እኔ እንጃ በጣም ቤተሰብም እንዴት እንደሚልክ አላውቅም። በተለይ በህገ ወጥ መንገድ ሄዱ። አሁን ነገሩ ወላሂ እየከበደ ነው። ይቅርባችሁ። በህገ ወጥ መንገድ የምትሄዱ በጣም በኃይለኛው የመን ድንበር ላይ በጣም በኃይለኛው እያፈሱ ነው። ይቅርባችሁ። ገንዘባችሁን ማትበሉ አርፋችሁ ሀገራችሁ ተቀመጡ። ዛሬ ስንትና ስንት ሰው ነው የታሰረው? ወላሂ ይቅርባችሁ። እህቶች ወንድሞች፣ አርፋችሁ ተቀመጡ። እኔ ምላችኋለሁ ይቅርባችሁ። እህቴ እንደዚህ ሆና ማንም ሰው እኮ ያው በስራ ቪዛ ስላልመጣች ብዙ ሰው ብዙ ቦታ ነው ብዙ ደረጃ ነው የደረስኩት። ይቅርባችሁ። የመጣችሁትም ደግሞ በስራ ቪዛ የመጣችሁት ስራችሁን ወጥራችሁ ስሩ። ይሄ ነው የሚሻለው።